ትዳር አለቃና ብሎ ሊሆን ይችላል። ስራ ተበላሽቶበት ሊሆን ይችላል። በጤናህ አላህ ፈትኖ ሊሆን ይችላል። በተለያዩ ነገራቶች አላህ ሊፈትን ይችላል። ይህ አላህ አንተን ስለጠላ ሳይሆን የውዴታ ምልክትም ጭምር ሊሆን ይችላል። ረሱል ሰለላሁ ዐለይሂ ወሰለም አቡ ሁረይራ በዘገቡት ሐዲስ መን ዩሪድላሁ ቢሂ ኸይረን አላህ መልካም የሻለትን አካል ዩሲብ ሚንሁ ከጤናው ሊሆን ይችላል፣ ከንብረቱ ሊሆን ይችላል፣ ከቤተሰቡ ሊሆን ይችላል። በሆነ ነገር አላህ ይፈትነዋል። መፈተን አላህ ዘንድ የመወደጃ ምልክት ሊሆን ይችላል እንጂ አላህ ዘንድ የመጠያ ምልክት አይደለም። አላህን አደራ በመጥፎ እንዳትጠረጥረው። አላህ በአንተ ላይ ክፉን አይሻም። ዛሬ ችግር ቢኖር ዛሬ ታመህ ከሆነ ነገ ዓፊያ አለ። ፈኢነ መዐል ዑስሪ ዩስራን ኢነ መዐል ዑስሪ ዩስራ። ከችግር በኋላ ድሎት አለ። ካለመሳካት በኋላ ድል አለ። ተስፋ አትቁረጥ። ዱንያ መፈተኛ ሀገር ነች፣ ትፈተናለህ። ትልቁ ሐሳብህ ግን መሆን ያለበት አኺራን ነውና ለአኺራህ በደንብ አስብ። ዱንያ ላይ በደረሰብህ ፈተና ሶብር አድርግ እንጂ አላህ እንዳታማረር። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።